እና ልንገራችሁ ወይዘሮ እዩ በደንብ እርግጠኛ ሆና የመጣሽው ብሩኬን እንደ አስጠለፈችው ወይም በጎረምሳ እንዳስያዘችው ስላወቀች እንጂ ሲጠብቀው የነበረው ምርመራ ትቶ ብሩኬ የትም አይጠፋም። ከምሬ ነው የምነግራችሁ። እኔ 100% እርግጠኛው ነኝ። ልንገራችሁ እንዴት ነው እናንተ ዲኤንኤ እየጠበቃችሁ ካለ ስማችሁ ስም ተሰጥቷችሁ ስማችሁ ጠፍቶባችሁ ብዙ ነገር እየተባላችሁ ብዙ ነገር እየደረሰባችሁ እንዴት ነው እናንተ የምትጠፉት? እስኪ በራሳችሁ ምሳሌ ልስጣችሁ። ወይዘሮ እዩ ያደረገችውን አድርጋ ስለመጣሽ ኮንፊደንስ አለኝ ብላ የምታወራው ደግሞ ውሸት ኮንፊደንስ የለሽም። ኮንፊደንስ ብሎ ማለት ገብቶሻል? ሰውን አሳፍኖ ሰውን አሳግቶ ሰውን የሆነ ነገር አድርጎ እኔ ወንድ ነኝ ብሎ መምጣት ይሄ ጅልነት ነው ብዬ ነው የማስበው። አንቺ በደንብ እርግጠኛ ስለሆንሽ እንዳሳፈርሽው ስለገባሽ ስለምታውቂ ያደረግሽውን ነገር እያንዳንዷን ነገር ሴራሽን ስራሽን ስላወቅሽ ነው በዚህ ደረጃ የመጣሽው። ወይዘሮ እዩ አንቺ ምንድነው ያልሽው? አንቺ ባንደበትሽ እኔ የብሩኬን እናት አይቻታለሁ ቪዲዮ ላይ እርግጠኛ ናት የኔን ልጅ ትቀበለኛለሽ የብሩኬን ልጅ ናት ብለሽ ቪዲዮ አልሰራሽም? አራስሽ አንደበትሽ ላይ እኮ ውሸትሽ ይመሰክርብሻል። ኦኬ ምክንያቱም አንደኛ በምንድነው ውሸትሽ መሆኑን የለየውት መሰለሽ? አንደኛ ልጁ የብሩኬ ልጅ ነው አልሽ። ኦኬ ልጁ የብሩኬ እርግጠኛ ከሆንሽ እናት መቼም እናት ናት፣ አትዋሽም። ለምን ዲኤንኤ አረጋለሁ ብለሽ ፍቃደኛ ሆንሽ? አንቺ ትክክለኛ ከብሩኬ አርግዣለሁ ከብሩኬ ጋር ተጋድመን የሆነ ነገር አድርገን ሰርተናል ብለሽ ካሰብሽ እናት የፈለገ ነገር ቢሆን አትዋሽም አይደለ? እንዴት ዲኤንኤኑን ፍቃደኛ ሆንሽ? እንዴት ፍቃደኛ ሆንሽ? ምክንያቱም እውነት ያላት እናት ለዲኤንኤ እሺ ብላ ደሟን አሰጥ። ለምን? እናትነት እውነት፣ አባትነት እምነት ይባላል። ገባችሁ? አባትነት እምነት፣ እናትነት ግን እውነት ናት። እናት የፈለገ ቢሆን እናት ናት። እንዴት አንቺ በዚህ ደረጃ ሙሉ ኮንፊደንስ ኑሮሽ ከእውነት ከብሩኬ ብታረግሽ ኑሮ ዲኤንኤ ስትባይ ኦኬ እኔ አልሄድም ከብሩኬ ነው ያረገዝኩት እርግጠኛ ነኝ በማርገዜ ብለሽ 100% እርግጠኛ ሆነሽ በራስሽ ኮንፊደንስ ኑሮሽ ብሩኬ ነኝ ዲኤንኤ ሲልሽ ነው እኔ አልሄድም እኔ ካንተ ጋር እንዳረገዝኩ እርግጠኛ ነኝ ስለዚህ አልሄድም ነበር የምትዩ። አንቺ ግን በራስሽ እምነት ስለሌለሽ በራስሽ ከፍተሽ ስለምሰጭ ለሁሉ ሰው ዲኤንኤ ሲባል ኦኬ ብለሽ ሄድሽ። ደሙን አዘዋውረሽ ለዶክተሩ ተናግረሽ ሰጠሽ ገንዘብ ከፍለሽ። ከዛ በኋላ ደግሞ ምን አረግሽ? ዲኤንኤው ይምጣ ሲባል ሰጣ ገባ ውስጥ ከብሩኬ ጋር ገባሽ። ከዛ በኋላ ሃይሚን ለማሳፈን ሃይሚን የሆነ ነገር ለማድረግ አስበሽው ነበረ። አሁን በማን አረግሽው? በብሩኬ አረግሽው። በብሩኬ አረግሽው። እኛ ባይዘወይ ደንቆሮ አንምስላችሁ። እኛ እያንዳንዷን ነገር ማን ምን እንደሚሰራ እናውቃለን። ገባችሁ? ማን ምን እንደሚያደርግ ማን ምን አድርጎ መፈመስ እንዳለበት እናውቃለን። ወይዘሮ እዩ ለሃይሚ ተደግሶላት የነበረ ነው በብሩኬ ያረግሽው እንጂ እውነት አንቺ እንደሌለሽ እውነት ብሩኬ የልጅሽ አባት እንዳልሆነ እኛ እንመሰክርለታለን። እኛ አንቀበልሽም። እኛ አንቺን አናምንሽም። ማናምንሽ ደግሞ በሰው ህይወት ላይ ገብተሽ ያንቺ ህይወት ለኔ ይገባኛል ላንቺ ህይወት አይገባሽም ሃይሚ ለይሄ ህይወት የኔ ህይወት ነው እያልሽ የሃይሚን ህይወት ልትቀሚ ስለምትታገይ እኛ አንቀበልሽም። ሃይሚ ማለት ለኛ የአይናችን ብሌን ናት። ኦኬ ሃይሚ ማለት ለኛ በቃ የአይናችን ብሌን ታውቂያለሽ? ብሌን። ስለዚህ በሃይሚ ሰው የሚመጣ ማንንም አናስተናግድም። አንቺ ሲውጥ መርቅ፣ አንቺ ኢቲኤም፣ አንቺ የወንሽ እርካሽ ብሩኬ እኮ ገንዘብ አለው ብለሽ እንጂ ትናንትና ብሩኬ ገንዘብ ባይኖረው ምሳሌ አሁን ቢኒን የልጅ አባት አይደለም ብለሽ የካድሽው ለምን እንደሆነ ታውቂያለሽ? ብሩኬ ፍምስናና ገንዘብ ስለሌለው ማን ነው ቢኒ ብሩኬ ቢኒ
ፍምስናና ገንዘብ ስለሌለው ነው። አንተ የልጄ አባት አይደለህም፣ አንተ አትገባትም፣ አንተ እንደዚህ አይደለህም ብለሽ እምትይው ፍምስናና ገንዘብ የለውም። ብሩኬ ደግሞ ፌመስ ነው፣ ገንዘብ አለው፣ የፈለገውን የማድረግ መብት አለው። ለዛ ነው ከብሩኬ ላይ ሙጥኝ ብለሽ እንደ መዥገር አልላቀቅም ያልሽው እንጂ ቢኒ እውነት ገንዘብ ቢኖረው ኑሮ ልክ እንደ ብሩኬ ቢሆን ኑሮ ከብሩኬ ጋር አትጠመጅም ነበር፣ ወደሱ ትሄጅ ነበር። አንቺ ግን ምንድነው ገንዘብ ያለውን ሰው ስለመረጥሽ ሙጥኝ ብለሽ ብሩኬን ይዘሽ ይሄው አለቃልሽ። መዥገር ማለት ነው። እኛ ባይዘወይ ማን ምን እንደሚያረግ እናቃለን። ማን ምን እንደሚሰራ ማን ምን እያረገ እንደሆነ ማን እንዴት አርጎ መፈመስ እንዳለበት እንደሚጥር እናቃለን። አንቺ ደግሞ የምትፈልጊው ፍመሳ ነው ወይዘሮዩ፣ ፍመሳ ነው። ለዛ ነው ብሩኬን እንደ መዥገር ተጣብቀሽ አለቀው ያልሽ። ኦኬ እኔ እምላችሁ እኔ ይቅርታ አድርጉልኝ፣ እኔ እሷ መስላ የምትታየኝ ለገንዘብ ተልኮ ያላት ገንዘብ ያለውን ወንድ እያጠመደች እምትዘርፍ ሀለሌ ናት እዩ ማለት። ገንዘብ ያለውን ወንድ እያጠመደች ገንዘብ እምትዘርፍ ሴት ናት ሀለሌ ሀለሌ ማለት ነው። ለምን አባትነት እምነት እናትነት እውነት ነው። እሷ ትክክለኛ በልጇ እርግጠኛ ብትሆን ዲኤንኤ ሲላት ብሩኬ ነው ዲኤንኤ አላረግም እኔ በራሴ እርግጠኛ ነኝ ካንተ ጋር አርግዣለሁ ልጁ ያንተ ነው ትል ነበር። ሀለሌ ስለሆነች በራሷ ስለማትተማመን ማንም ሰው መጥቶ ስለሚደፋት ግን ምን አለች? ዲኤንኤ ሲባል ኦኬ ችግር የለውም ብላ በአንድ ጊዜ ነው ተስማማችሁ። ገባችሁ? በአንድ ጊዜ ማለት ነው። ለምን ታውቃለች ራሷን ርካሽ ሴት እንደሆነች። የሃይሚንማ የሃይሚን ልጅ እኮ ኦኬ ብሎ ወዶ ፈቅዶ ፈልጎ ነው ሄዶ አስመርምሮ ያስመረመራት ደግሞ ያየላት ማለት ልጁ ተስተካክሏል ወይ አልተስተካከለውም ወይ አቀማመጡም እንዴት ነው አቀማመጡ ምንድነው ብሎ ብሩኬ የሃይሚ ልጅ ያሳስበዋል። ለምን ወዶ ፈቅዶ ፈልጎበት አምኖበት ስላመጣው። ያንቺ ልጅስ ርካሽ ስለሆነ የረከሰ ስለሆነ እንደናቱ በምርመራ በምናምን በዚህ ወጥቶ በዚህ ወርዶ ከዛ ጣጣ አድርገሽ ብሩኬን አሳፈንሽው። ብሩኬን አሳፍነሽ ከዛ በኋላ ብሩኬ ፈርቶ ሸሸ አስባልሽ። የኛ ብሩኬ ፈርቶ አይሸሽም። እኛ ብሩኬን ህይወት መስጠት ካለብን ህይወታችን እንሰጠዋለን። ህይወት መገበር ካለብን እንገብርለታለን። ገባሽ? እንዳንቺ አይነት ሀለሌ ሴት ግን መታ የብሩኬን ስም ስታጠፋው እኛ ዝም ብለን እጃችን አጣጥፈን ዝም አንልም። እኔ ይቅርታ አድርጉልኝ፣ ይኸውላችሁ ልንገራችሁ፣ ይህን ቪዲዮ ሼር አድርጉልኝ። ባይዘወይ የምታሽቃብጡ ሰዎች ደግሞ አላችሁ። እዩ ትክክል ናት ምናምን የምትሉ እዩ ትክክል አይደለችም። እዩ ትክክለኛ ሴት ብትሆን ቢኒ የልጅሽ አባት እኔ ነኝ ልጁ የኔ ነው ለኔ ስጭኝ እያላት የገንዘብ ሱስ ስላለባት ነው ብሩኬ ላይ ተጠምዳ ይዛ ብሩኬን እያሰቃየሻለችው። እናንተ አይገባችሁም እንዴ? ትክክለኛ የሆነች ሴትና ትክክለኛ ያልሆነ ሴት አታውቁም? አትለዩም? እንደዚህ አይታችሁ እኮ በፊዚካል በምታረገው ነገር በምትሰራው ቪዲዮ በምትሰራው አክት አትለዩም? ትክክለኛ እንዳልሆነሽ መለየት ትችላላችሁ። እና ሁላችንም ከብሩኬ ጎን መቆም አለብን። ብሩኬን የፈለገ ነገር ቢሆን አሳልፈን ለእዩ መስጠት የለብንም። ገባችሁ? ሁላችንም ቲፎዞም ሆነ አድናቂም ሆነ ምንም ሆነ ሁላችንም ቢሆን ምንድነው ማድረግ ያለብን? ከብሩኬ ጎን መቆም አለብን። ከብሩኬ ጎን ምክንያቱም እየተደረገ ያለው ነገር እየተደረገ ያለው ሴራ እየተደረገ ያለው ስራ የሚያስጠላ የሚዘገንን ትውልድን የሚያጠፋ ስለሆነ እኛ ከብሩኬ ጎን መቆም አለብን። ገባችሁ? ከብሩኬ ህይወታችን እስከምትጠፋ ከብሩኬ ጎን እንቆማለን። ከብሩኬ ጋርና ከሃይሚ ጋር እንቆማለን። ምናልባት ከሞትን ላናያችሁ እንችላለን ወይዘሮዩ። ከዛ ውጭ ግን ብሩኬን መተሽ ልታሰቀቂ እንዳትሞክሪ። ብሩኬን ልታሸማቀቂ እንዳትሞክሪ። ብሩኬን የሆነ ነገር ለማድረግ
እንዳትሞክሪ እኛ ብዙ ነገር እናቃለን በጣም ብዙ ነገር እናቃለን በጣም ብዙ ነገር እንትን እንላለን ምን እንደምታስቢ ሁሉ እኛ እናቃለን ምን እንደምታረጊ ሁሉ እናቃለን ምን እንደምታረጊ እያንዳንዷን እናቃለን ስለዚህ በልልሽ ፈልጌ መሰለሽ አርፈሽ ተቀመጪ ልጁን አሳፍነሽ ግን አሁን በዚህ ወልቶ በዚህ ወርዶ እንደዚህ ሆኖ ብትይ እኛ አንሰማሽም ልንሰማሽም አንንችልም ምክንያቱም እያንዳንዷን የምትደረገዋን ነገር ከሞላ ጎደል ይገባናል ገባችሁ እያንዳንዷን ከሞላ ጎደል እዩ የምትሰራውን ሴራና ስራ እናቃለን ብንናገር እናልቃለን አሁንም ቢሆን ብሩኬን አሳፍናው ነው ካሳፈነችበት ቦታ እንድታስለቅቅልን እንፈልጋለን ብሩኬ ታፍኗል ውዶቼ አሳፍናዋለች ለምን የሰራችው ስራ ውሸት እንደሆነ ስለምታቅ በደንብ አድርጋ ልጁን አሳፍናብናለች ልጁን ፍትህ ለብሩኬ ማለት አለባችሁ ፍትህ ለወንድማችን ካለ ስሙ ስም ጠፍቶ ካለ ስሙ ስም ብዙ ነገር ተደርጎ አሁንም ቢሆን በቃ ማልተኒ በጣም ነው የሚያሳዝነኝ ብሩኬ ካለ ስሙ ስም ጠፍቶ የሆነ ነገር አድርገው በዚህ ደረጃ ስሙን እያጠፋችሁ ስለሆነ ፍትህ ለብሩኬ እያላችሁ ሁላችሁም ለብሩኬ ፍትህ ቁሙ ለሃይሚም እንደዛው ገባችሁ እዩም የምትባለው መጥፋት አለባት ሀለሌ ማለት አለብን በቃ ሀለሌን ሴት ሀለሌ ማለት አለብን ገባችሁ እዩ ማለት ሀለሌ ሴት ናት ዲኤንኤ ስትባል እሺ ነው ያለሽ ለምን ራሷን ስለምታቅ ዝምላ እየከፈተች ስለምትሰጥ ዝምላ እየከፈተች ስለምትሰጥ በራሷ ስለማትተማመን በራሷ ትክክለኛ ሰው ብትሆንማ ኖ እኔ ዲኤንኤ አላረግም እኔ ካንተ ጋር ተኝቻለሁ እኔ በራሴ ተማመናለሁ ነበር የምትለው ኦኬ ግን በራሷ ስለማትተማመን ለዛ ነው ዲኤንኤ ፍቃደኛ ሆና ከዛ በኋላ ደግሞ ብሩኬን ያሳፈነችው ብሩኬ አሁን ታፍኗል ውዶቼ ብሩኬ አሳፍናዋለች ብሩኬን እርግጠኛ ነኝ ነገ ወዲያ ምን እንደምታረገው እርግጠኛ አይደለንም ስለዚህ ፍትህ ለወንድማችን ብሩኬ ለታፈነው ፍትህ እያላችሁ ሶሻል ሚዲያውን